የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964 202529 አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ፕሬዚደንት ዶናልድ ትራምፕ ስልጣኔ ይወድማል በሚል ሰቅጣጭ ሐረግ አስደግፈው በኢራን ላይ ይፈጸማል ያሉትን የመላ ሀገሪቱን የድልድይ ግንኙነት ማፈራረስና የኃይል መሠረተ ልማትን የማውደም አስደንጋጭ ጽልመታዊ ዘመቻ በቀስታ እየጀመሩ ነውን? እነሆ ኢራን ለሄዝቦላና ለሌሎች የተጋትሮ ተራዳ አጋሮቿ ለከፋ ፍልሚያ ተዘጋጁ የሚል ትዕዛዝ ማስተላለፏ ተሰማ። የሄዝቦላ አንዳች እንቅስቃሴ እስራኤልንም በቀጥታ ጦርነት ውስጥ የሚመልሳት በመሆኑ እሳቱ አስፈርቷል። የሊባኖሱ ኒዳ አልዋተን ጋዜጣ በቅርቡ ከመንፈሳዊ መሪ አያቶላ አሊ ካሚኒ ቀብር ጎን ለጎን ቴህራን ውስጥ የተካሄዱ ስብሰባዎችን ጠቅሶ እንደዘገበው የመጠበቂያው ጊዜ ማክተሚያው ላይ ተቃርቧል። ለጦርነት ፍጻሜ መዘጋጀቱ አብይ ጉዳይ ነው ተብለዋል ብለዋል። ሄዝቦላ ከኢራን አመራሮች በተሰጠው ማስገንዘቢያ መሠረት ከዚህ በኋላ የሚመጣው ፍልሚያ ከስከዛሬ ሁሉ የሰፋ በእጅግም የከፋና የመረረ ይሆናል ተብለዋል። አሜሪካ ለ6 ተከታታይ ቀናት የኢራንን ኢላማዎች እየነረተችና የባህር ከበባዋን በጠንካራ ሁኔታ እያስፈጸመች ትገኛለች። ይህ እያደር የፋመና የጋመ የመጣ የአሜሪካ ጥቃት ባልተጠበቀ ሁኔታ ዶጋመድ የሚያደርጋቸው ድልድዮች ቁጥር እየጨመረ መምጣቱ አስደንግጧል። የኢራን ሚዲያ ዛሬ እንደዘገበው የሌሊቱ የአሜሪካ ጥቃት በደቡባዊ ምዕራብ ኢራን 8 ሰዎች ገድሎ 20 አቁስሏል። ኢርና የተሰኘው የሀገሪቱ ዜና አገልግሎት እንዳለው ሆርሞዝጋን በሚባለው ደቡባዊ ኢራን ክፍለ ሀገር ውስጥ ብቻ 6 ድልድዮች ተደብድበው ፈራርሰዋል። የኢራን የኤነርጂ ሚኒስቴር በደቡብ በተካሄዱት ጥቃቶች የኤሌክትሪክ ኃይል መዋቅር፣ ፓወር ግሪድ፣ ማመንጫ፣ ማከፋፈያና ማስተላለፊያ መሠረተ ልማት ጥቅል ስም ነው፣ በደረሰበት ጉዳት የተነሳም ዜጎች የኤሌክትሪክ አጠቃቀማቸውን ክፉኛ እንዲቀንሱ ጥሪ አስተላልፏል። ለዚህ የአሜሪካ በላ ምላሽ የኢራን አብዮታዊ ዘብ በዮርዳኖስ የአየር ኃይል ጦር ሰፈር ላይ የቦሊስቲክ ሚሳኤል እሩምታ ከፍቶም የአሜሪካ የጦር ጀቶችን አውድሜያለሁ ብለዋል። አብዮታዊ ዘቡ እንደሚለው የወደሙት የአሜሪካ ጥያራዎች አያሌ አየር ለአየር ነዳጅ ቀጂ አውሮፕላኖችና ተዋጊ ጀቶች ናቸው። የደረሰባቸውን ጉዳትም ከባድ ሲል ገልጾታል። አብረውም ለዮርዳኖስ ሕዝብ ጥሪ አስተላልፏል። የጠባጫሪዎችንና ጸረ እስልምና የሆኑትን አሜሪካኖች ጥቅሞች ላይ አደጋ አድርሱ ብለዋል። ኢራን አወደምኩ ስለምትላቸው ጥያራዎች ከዮርዳኖስ መንግሥትም ሆነ ከአሜሪካ ጦር ወዲያውኑ የተሰጠ አስተያየት የለም። ይሁንና ዮርዳኖስ ዛሬ ጠዋት ረፋድ ላይ ወደ ግዛቷ የተለጣጠሩ 3 የኢራን ቦሊስቲክ ሚሳይሎች ማክሸፏን ገልጻ ነበረ። በሰውም ላይ ሆነ በንብረት ላይ የደረሰ አደጋ የለም ብላለች። አብዮታዊ ዘቡ በተጨማሪ ጠባጫሪውን ኃይል ለመቅጣት ኳታር ውስጥ በሚገኙ የአሜሪካ የራዳር ሲስተሞችና ወታደራዊ የጦር አውሮፕላኖች ላይ
የቦሊስቲክ ሚሳኤል ድብደባ አካሂጃለሁ ብለዋል። ኩዌት በበኩሏ በኢራን ጥቃት የኃይልና የውሃ ተቋሞቿ ተጎድተውብኛል ብላለች። የሀገሪቱ የኤሌክትሪክ ኃይል ሚኒስቴር ሲገልጽ የኤሌክትሪክ ኃይልና የውሃ ማጣሪያ ተቋሞቻችን አንዱ በኢራን ጥቃት በተመታበት ጊዜ እሳት ተነስቶም በተከተለው ጉዳት የተነሳ አያሌ የምርት ማምረቻ መሳሪያዎች ለብልሽት ተዳርገዋል ብለዋል። በመሆኑም ዜጎች በዚህ የተለየ ክፉ ጊዜም እባካችሁ የኤሌክትሪክ ፍጆታችሁን ቀንሱ ሲል ማሳሰቢያ ሰጥቷል። የሀገሪቱ ጦርም በበኩሉ አንድ የኢራን ሰው አልባ በኩዌት የሰላጤ ግዛት ውስጥ አያሌ ወታደሮችን ማቁሰሉን ገልጸዋል። የሀገሪቱ ጦር አዛዥም ቁስለኞችን ጎብኝተዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ አሜሪካ ጦር በኢራን ቻባሃር የተባለች የወደብ ከተማ የነበረውን የቅኝት ማማ ማውደሙን አረጋገጠ። የአሜሪካ ማዕከላዊ እዝ ባወጣው መግለጫ የእስላማዊ አብዮታዊ ዘብ ኮሩ በሆርሙዝ ሰርጥ የሚተላለፉ መርከቦችን ድካ ለመከታተልና የንግድ መርከቦች ላይ ኢላማ ለማነጣጠር ይጠቀምበት የነበረውን የቻባህር ሻሂድ ካላንታሪ ወደብ የቅኝት ማማ አውድሜዋለሁ። ማማው በኢራን የኦማን ሰላጤ ዳርቻ ላይ ለ10 ዓመታት የአብዮታዊ ዘቡ የባህር እንቅስቃሴ ዳርቻ ኔትወርክ አካል ነበር ብለዋል። የዚህ ማማ መውደም ኢራን በሰላማዊ የመርከብ ሠራተኞች ላይ ጥቃቱን ለማቀናጀት የነበራትን አቅም ክፉኛ ያዳክማል ብለዋል። በሰርጡ ላይ ለሚተላለፉ መርከቦች የጉዞ ነፃነትም ትልቅ እገዛ ያደርጋል ብለዋል። ኢሳይያስ ዜናውን እንደሰማው ነው። የእንግዲህ እስካሁን ዶናልድ ትራምፕ በማስጠንቀቂያ ደረጃ ብቻ በተደጋጋሚ ሲሰጡ የቆዩትን እርምጃ አሁን ቀስ በቀስ ዜና ሚዲያዎች ትልቅ ጥያቄ እያነሱ ነው። ዶናልድ ትራምፕ እየጀመሩ ነው ወይስ ጀምረዋል ማለት ነው የሚል ጥያቄ ነው ያነሱት። በአንድ ክፍለ ሀገር ብቻ 6 ድልድዮች ነው ያወደሙት። ጠዋት ላይ ተመሳሳይ ዜና ስንሰራ 2 እንደነበር ታስታውሳለህ። ከዛ በፊት ደግሞ የባቡር ሀዲድ ድልድይ ማውደሟ ይታወቃል። በተለይ በቀብሩ ባለፈው ሳምንት እንደዚሁም ሌሎች አያሌ ወይም በርካታ ልትላቸው የምትችላቸው ድልድዮች በቀን 1፣ 2፣ 3 ሲወድሙ ቆይተዋል። እንደውም አልፎ ተርፎ ከቻይና ጋር የንግድ በመካከላች ብዙ ቦታ አቋርጦ የሚሄድ የንግድ መስመር አገናኝ ድልድይም መሰበሩን ዘግበን ነበረ። አሁን እንደሰማኸው አንደኛ ተመቱ የሚባሉ ድልድዮች መብዛት ብቻ ሳይሆን የፓወር ግሪድ የኤሌክትሪክ ኃይል ማመንጫ ማከፋፈያና ማስተላለፊያ መስመሮችም ኢላማ ውስጥ እየገቡ ስለመጡ ከዚህ ቀደም በነበረን ዜና የኢራን የኤነርጂ ሚኒስትር የኢራን ፕሬዚደንት ከራሽያ የኤነርጂ ሚኒስቴር ጋር በመነጋገር የራሽያና የኢራን ፓወር ግሪድ ይሄ መዋቅር የኤሌክትሪክ ማመንጫ ማስተላለፊያ የምንለው ማለት ነው መዋቅር እንዲገናኝ ጥያቄ ማቅረባቸውን ጠቅሰናል። የዛም ምክንያቱ የሀገሪቱ የኃይል መጠን በሺዎች በሚቆጠር ሜጋዋት ደረጃ እየቀነሰ በመምጣቱ ነበረ። አሁን እንደሰማኸው በዚህ በትናንቱ ጥቃት ጋር ተያይዞ በኤሌክትሪክ በፓወር ግሪድ ላይ በደረሰ ጥቃት የተነሳ ኢራን ዜጎቿ የኃይል አጠቃቀማቸውን እንዲቀንሱ አዲስ ጥሪ አድርጋለች ማለት ነው። ስለዚህ ዶናልድ ትራምፕ ጣምራ ጥቃት አድርግባቸው ያሏቸውን የድልድዮችና የኤሌክትሪክ ግሪድ የፓወር ግሪድ ጥቃትን እየጀመሩ ይመስላል። ሲስተማቲካሊ ቀስ በቀስ እያጋጋሉ ሊሄዱ በሚያስችላቸው ሁኔታ እያደረጉ ይመስላል የሚለው አሁን ትልቅ ትኩረት አግኝቷል። እና ጦርነቱ አሁን ያለበት ሁኔታ
በኢራኖችም በኩል ይህን ግንዛቤ አግኝቶ እነ ሄዝቦላና እነ ሀውቲ የቀይ ባህርን በኤደን ሰላጤ በኩል የባህር እንቅስቃሴ እንዲዘጋ ነው ተልኮ። እንደዚሁም ሌሎች በአጠቃላይ ኢራን አሉኝ የምትላቸው የተጋትሮ ተራዳ አጋሮቿን በሙሉ ለመጨረሻው ፍልሚያ ተዘጋጁ እያለች ነው። ይህንን የሚያረጋግጥ ዜና ደግሞ አሁን እዚህ እጄ ላይ የማየው US sending dozens of refueling aircraft to Israel ahead of potential attack on Iran ይላል። አሜሪካ በደርዘኖች የሚቆጠሩ አየር ለአየር ነዳጅ የሚሞሉ ወይም የሰማይ ቦቴዎች ልትላቸው ትችላለህ፣ በደርዘኖች የሚቆጠሩትን ወደ አሁን በማናቸውም ቀናት ውስጥ ወደ ከፋ እስካሁን ከምናየው ሂደት በፋምና በጋበ መልኩ ሊፈነዳ ወደ ለሚችለው ፍልሚያ ዝግጅት ወደ እስራኤል እየላከቻቸው ነው ይላል። የዩናይትድ ስቴትስ አሜሪካ በደርዘኖች የሚቆጠሩ አየር ለአየር ነዳጅ የሚሞሉ የዩናይትድ ስቴትስ አሜሪካ ግዙፍ አውሮፕላኖች ወደ እስራኤል እየገቡ መሆናቸው ተገልጿል። በነገራችን ላይ እነዚህ የአሜሪካ በአዲስ መልኩ የሚገቡት ብቻ ሳይሆን ኦልሬዲ እስራኤል ቤንጉሪዮን አየር ማረፊያ ላይ ያሉ የአየር ለአየር ነዳጅ የሚሞሉ አውሮፕላኖች ቁጥር ከፍተኛ በመሆን የተነሳ ባለፈው እንዳነበብኩት በእስራኤል አየር ማረፊያ ላይ ይስተናገድ የነበረ ወደ 50 ሺህ የሚደርስ መደበኛ የመንገደኞች የበረራ እንቅስቃሴ ሊስተጓጎል እንደሚችል አንብቤ ነበረ። አሁን እንደምታየው እነዚህ አውሮፕላኖች አሁንም ቤንጉሪዮን አየር ማረፊያ የሚመጡ ከሆነ ከፍተኛ ቦታ የሚይዙ ጥበቃ የሚያስፈልገው ነገር ነው ማለት ነው። የአሜሪካና የእስራኤል ባለሥልጣኖች አክሲዮስ ተብለው ለሚታወቀው የዩናይትድ ስቴትስ አሜሪካ የድረገጽ ወሬ ሰባሪ ይሄ ብሬኪንግ ኒውስ አቅራቢ ነው። እሱ እንደዘገበው ከሆነ ዶናልድ ትራምፕ በሚቀጥሉት ቀናት በኢራን ላይ የሚያደርጉትን ጥቃቶች በከፍተኛ ደረጃ ሊያባብሱ ይችላሉ። ያው ብዙ ዝርዝሮችን ከዚህ በፊት ተነጋግረናል። ጠረጴዛ ላይ ያላቸው እቅዶች አሉ። አሜሪካ ወደ ቀደመው የ40 ቀኑ አይነት ድብደባ ከተመለሰች በስፋት በመጠን በእምቀት በማውደመ ኃይል በሚመቱ ኢላማዎች የተለየ ባህሪ በመሳሰለ ሁሉ የዩናይትድ ስቴትስ አሜሪካንን ልዕለ ኃያልነት የሚያሳይ ከ4 እስከ 6 ሳምንት ብቻ ሊቆይ የሚችል ገዋ የሆነ ጥቃት ያለቀ እቅድ እጃቸው ላይ እንዳለ እናውቃለን። አሁን ይህ ሰበር ዜና የሚነግረን በሚቀጥሉት ካሚንግ ዴይስ ነው የሚለው ኢሳያስ። ካሚንግ ዴይስ አሁን ዛሬ ያለንበት አርብ ነው። ነገና ከነገ ወዲያ ዊከንድ ነው፣ ቅዳሜና እሑድ። ዶናልድ ትራምፕ ከሚቀጥለው ሳምንት ጀምሬ ነው የሰጡት ማስጠንቀቂያ በኢራን የድልድዮች መዋቅርና የኤሌክትሪክ ኃይል ምንጭ ማከፋፈያ ማሰራጫ በሚባለው አጠቃላይ መሰረተ ልማት ላይ ምናልባትም የኤነርጂ የነዳጅ የተፈጥሮ ጋዝ ማምረቻ ማከማቻ ማከፋፈያ ታንከር እንደዚሁም ደግሞ ምንድነው ቧንቧዎች እነዚህን ሁሉ ሊያጠቃልል የሚችል የከፋ ዛቻዎቻቸው ክምችት አሁን ፍንጩን እያየን ነው። ስለዚህ በሚቀጥሉት ቀናት ወደዚህ ጦርነት ይገባሉ በሚል ለዛ ዝግጅት ማስፈጸሚያ ብታምንም ባታምንም አሁን እዚህ እንደማነበው እነዚህ አዲሶቹ በደርዘኖች የሚቆጠሩ አየር ለአየር ነዳጅ ሞይ አውሮፕላኖች ሳይመጡ በፊት ሳይጨበሩበት በፊት ቤንጉሪዮን አየር ማረፊያ ላይ 33 የአሜሪካ አየር ለአየር ነዳጅ ቀጂ አውሮፕላኖች እንዳሉ ነው ይሄ ዜና የሚገልጸው። ስለዚህ አሁን አዲሶቹ ወደዚህ እየተላኩ ናቸው ከሚባለው ጋር ስታይ በ50 60 70 ሊባል የሚችል የሰማይ ለሰማይ ነዳጅ የሚሞሉ አውሮፕላኖች እየተከማቹ ነው ማለት ነው። ይሄ ማለት እንግዲህ በዚህ ውጊያ ላይ በቀጣዩ የኢራን ድብደባ ላይ ሊሳተፉ የተዘጋጁ የጦር ጀቶች ብዛት
ከ400 500 600 700 እያልክ በሰፊው መገመት ትችላለህ። ትልልቆቹን ቢ1 ቢ2 እንደዚህም ደግሞ ቢ52 የሚባሉትን ሳይጨምር ማለት ነውና በጣም ሁኔታዎች ወደ ከፋ ምዕራፍ እየገቡ መሆናቸውን ከቴህራን ከኢየሩሳሌምና ከዋሽንግተን ማረጋገጫ እያገኘን ነው። ኢሳያስ፣ አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ዓለም በጣም በርካታ ጥያቄዎች ነው ከዚህ ዜና ዘገባ ሊነሱ የሚችሉት፣ ግን ጥቂቶቹን ማንሳት ይቻላል ብዬ አስባለሁ። አንድ ከእስራኤል የሚነሱ ጀቶች፣ ነዳጅ ጫኝ ጀቶች የሚነሱ ከሆነ ኢራን በቀጥታ ወደ እስራኤል መተኮስ የምትጀምርበት ሁኔታዎች ሊፈጠሩ እንደሚችሉ ይገመታል። ለዚህ አንዳንድ ነገር ትነግረኛለህ። በሌላ መልኩ ደግሞ ስንመለከት ከአሁን ቀደም እንግዲህ የአሜሪካ ጄኔራሎች ጦርነቱን በአንድ ሳምንት ውስጥ ወይም ከዛ ብዙ ባልራቀ ጊዜያቶች ውስጥ ሊፈጸም የሚችልበትን ፕላን አስቀምጠውላቸው ነበረ። ይሄ ፕላን ወደ ተግባር ከተለወጠ ደግሞ የኢራን መንግስት እና የኢራን ሕዝብ የሚለያዩባቸው መሰረታዊ ነጥቦች አሉ። አንዳንድ ጊዜ መንግስት ማለት ሙሉ በሙሉ ሕዝቡን ይወክላል ማለት አይቻልም። 90 ሚሊዮን ሕዝብ ከሆነ የኢራን ሕዝብ 90 ሚሊዮኑም የዛ መንግስት ደጋፊ ላይሆን ይችላል እና የኢራን ሕዝብ የሚጠቀምባቸውን ድልድዮች፣ መብራቶች እና የተለያዩ የመብራት ማምረቻዎች እና ሌሎችንም ነገሮች መምታት በዓለም አቀፍ ሕግ አያስጠይቅም ወይ? በጦረኞለኛነት ሊያስጠይቅ የሚችል ስለመሆኑ የተባበሩት መንግስታት የሰብአዊ መብቶች ጥበቃ ኃላፊ ከዚህ በፊት መገለጸዋል። ሌሎችም በተመሳሳይ ያነሳሉ። አብረው የሚሄደው አስተሳሰብ ደግሞ የኢራን መንግስት በሆርሙዝ ሰርጥ የተነሳ ዓለም አቀፉን ውሃ በኢራን ይዞታ ስር ለማድረግ እያካሄደ ያለው ጦርነት ስለሆነ ከጦርነት አንጻር ለጦሩ ለኢራን የውጊያ አቅም ሆኖ ያገለግላል በሚል ተያያዥ ማሳያነት ደግሞ ልትደበድብ የምትችልባቸው ሁኔታዎች አሉ። ለምሳሌ ያክል የኢራን ኢኮኖሚ 80 በመቶ በነዳጁ ላይ የተመሰረተ ነው። ከዛም በላይ ሊሆን ይችላል። በከፍተኛ ደረጃ ነዳጁ ነው። ስለዚህ የዚህ የነዳጅ ገቢው የነዳጅ ምንጮቹ ለጦርነቱ ለሚጠቀምባቸው ግብዓቶች፣ ለሚሳኤል መስሪያ፣ ለተለያዩ ለሰው አልቦቹ መስሪያ ከዚህ ጋር በሚያያዝበት ሁኔታ እንደ ሁኔታው ተገቢ ሊሆን ይችላል። እንዲህ አይነት ቦታዎችን ማውደሙ ማለት የተወሳሰበ የህግ አመለካከት ነው። ኢንታየርሊ የአንድን ሀገር
የአንድን ሀገር ድልድዮች ሁሉ ማፈራረስ የአንድን ሀገር መላ የኤሌክትሪክ መዋቅር እንደ መዋቅር ማውደም እንደዚሁም ደግሞ የሀብቷን ሪሶርሷን የነዳጅ ሀብቷን ክምችትና መሸጫ ማስተላለፊያዎችንም እንዲሁ በአንድ ጊዜ ማውደም በማንኛውም መልኩ ሕጋዊነት ሊኖረው አይችልም። በጦር ወንጀልም የሚያስጠይቅ ነው። ከዚህ በፊት መሆኑ አያውቅም። ነገር ግን ቅድም ባልኩ አግባብ ግን ስር ነቀል በሆነ መላ ሀገሪቱን የነዳጅ ሀብቷን የኤሌክትሪክ መዋቅሯን እና ድልድዮቿን ሳታፈራርስ ነገር ግን ከውጊያ ኤፈርት ጋር ከኢራን አገዛዝ ወታደራዊ እንቅስቃሴ ጋር በግብአትነት የሚያገለግሉ በኢኮኖሚ ምንጭነት የሚያገለግሉ ጦርነቱን የሚደግፉ ኢንዱስትሪዎች እንደዚህ በሚሉ ተዛማጅ አካሄዶች ግን በወታደራዊ ኢላማነት ሊያስመታቸው የሚችለው አግባብ አለ። ሰው የተወሳሰበ ነገር ነው በአጠቃላይ። ነገር ግን አሁን እንዳየኸው የተከማቹ ያሉት የነዳጅ ቀጂዎችን ስትመለከት በብዙ መቶ የሚቆጠሩ የጦር ጀቶች በኢራን ሰማይ ላይ የሚያንዣቡበት ይሆናል። የሚመቱት መሰረተ ልማቶችም ፕሮባብሊ ኢራናውያንም እንደ ዜጋ በዚህኛው ዙር በተለያየ ምክንያት የሰዎች የመስዋዕትነት የከፋ ሊሆን እንደሚችል መገመት ያስችላል። አንዳንድ ሁኔታዎች ስትመለከት ምክንያቱም የኢራን ጦር ማንኛውም ጦር እንግዲህ የኢራን ጦር ይሄ አብዮታዊ ዘቡ አለ፣ መደበኛ ጦሩ አለ። በሶስተኛ ደረጃ ደግሞ ይሄ ባሲጅ የሚባለው ሚሊሻ ኃይል አለ። በተለይ ባሲጅ የሚባለው ሚሊሻ ኃይል በሀገሪቱ ውስጥ የሚካሄዱ ማንኛቸውን የተቋሙ እንቅስቃሴዎች በማምከን ደረጃ በጭካኔ እርምጃ የሚታወቅ ቁጥሩ እጅግ የበዛ ኃይል ነው። ጽሕፈት ቤቶች አሏቸው፣ የጦር ካምፖች አሏቸው። አሁን በማንኛውም ሰዓት እንደ ጦር የሚቀመጡባቸው ስፍራዎች አሉ። እነዚህ ሁሉ ታሳቢ ሊሆኑ የሚችሉበት ውጊያ ነው የሚሆነው። እንደገና ደግሞ አሁን በመሪ ደረጃ በአመራር ደረጃ የቀሩት አመራሮችም ይህን ሁኔታ ሊገታ የሚችል ነገር በማይገኝበት ሁኔታ አሁን ያሉት አመራሮችም በፊት ለፊት የምናያቸውና የማናያቸውም የዚህ የጦርነቱ አካል ነው የሚሆኑት። ስለዚህ ምናልባት ይሄ በእኛ አነጋገር ወንዙን ሊሻገሩ ነው የሚል ወደኋላ ተመልሰህ የማታቀዘቅዘው ወደኋላ ተመልሰህ እንደገና እንደ ወትሮ ልትቀጥለው ወደማትችል ነገር ነው የሚሄዱት ማለት ነው። ስለዚህ የአሜሪካ ፕሬዚደንት የውጊያ ዝግጅት በይፋ የወጣ የለም። አንዳንድ ዘገባዎች እንደሚሉት ግን ምናልባት ዶናልድ ትራምፕ የእግረኛ ኃይልን በማሰማራት የሆርሙዝ ሰርጥ አካባቢ ያሉ የኢራንን ደሴቶች ይቆጣጠራሉ የሚልም ነገር አለ። ለምሳሌ እነ ኬሸም አንደርግራውንዱ እንግዲህ የመጀመሪያ የአየር ድብደባ ዓላማው ወታደሮችን ከማሰማራት በፊት ከመሬት ገጽ በላይና ከመሬት ገጽ በታች ያሉ ማንኛቸውንም ወታደራዊ ክምችቶች ማውደምን ይጠይቃል። እንደዚሁም ደግሞ ስሙ አሁን ለጊዜው አልመጣልኝም፣ አፔክስ ሳምቲንግ አዲስ የተተረተረ የኒውክሌር ተቋም በውስጡ የያዘ ተራራም የድብደባ እቅዱ አካል ሆኗል። ፒካክስ የሚባል ተራራ፣ ይህ ተራራ ከኢስፋሃን ከሚባለውና ክፉኛ ከተደበደበው የኢራን የኒውክሌር ማብለያ በስተደቡብ 1.5 ኪሎ ሜትር ርቀት ላይ የሚገኝ ነው። ስለዚህ በጣም ኢሳያስ አንድ ነገር መናገር ይቻላል። ደመናው እጅግ እየጠቆረ ነው። ካፊያው በተጨባጭ እየታየ ነው። የዶናልድ ትራምፕ ስልጣኔ ወድማል ዛቻ ትናንትና ያን ያህል የማስጠንቀቁንና ብዙ አካላትን መካከል አነጋጋሪ የመሆኑ ሁኔታ አሁን ደግሞ ዘግይቶ ሲመጣ ብዙም ድምፆች እየሰማን አይደለም። እሱን ተግባራዊ የሚያደርጉ
ድምድምታዎች ግን በዜናው ላይ እንደተዘገበው እየተፈጸሙ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964 2529 አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ሕንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና